አለፈው ክፍል ላይ ከኡስታዝ አቡ ያስር ጋር እጅግ በጣም የሚያስደምም ደስ የሚል ቆይታ አድርገናል። ወደ እስልምና ከመምጣቱ በፊት የነበረበትን ህይወት በደንብ አድርጎ አውግቶናል። እንዲሁም ደግሞ ቤተሰቡ የነበረበትን ተጨባጭ ነግሮናል እና ዛሬ ደግሞ ኢንሻአላህ የተቀሩትን ያለፈባቸውን ተሞክሮች እና ደግሞ ወደ እስልምና የመጣበትን ምክንያትና ሁኔታ በደንብ አድርጎ ያጫውተናል። በያላችሁበት ይህን ፕሮግራም እንድትከታተሉ ጋብዛችኋለሁኝ። ወላጅ እናትህ ያው አርፈዋል፣ ወላጅ አባትህ ቤት እንዳሉ ነው የነገርከን እና እነሱስ ወደ እስላም እንዲመጡ ያደረካቸው ሙከራዎች አሉ የሚለውንም ጎን ለጎን ታወጋናለን ኢንሻአላህ። ኸይራን ኢንሻአላህ። ብስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወአስሐቢህ። ባለፈውን ፕሮግራም የታደመ ሰው እንደሚያስታውሰው ማለት በዚህ በዋቄ ፈታ ውስጥ ነው የቆየሁት። ከዛ ጋር ተሳስሮ ያለውን ደግሞ የጅን አምልኮ ያንን ዘርዝር ያለው እና አሁን ወደ ኢስላም ጉዞ እንዴት ተጀመረ የሚለውን ከማንሳታችን በፊት ወደ ኢስላም ጉዞ ከመነሳቱ በፊት ወደ ክርስትና ጉዞ በምን ተጀመረ? ከእስልምና በፊት ክርስትና አለ። ያው ከዋቄ ፈታነት በኋላ ወደ ክርስትና። በጣም ጥሩ። እሺ፣ ጊዜው ያው ራሳችንን ያወቅንበት ጊዜ ነበርንና እነኚህ ልጆች እስካሁን አልተጠመቁም እና ስለዚህ መጠመቅ አለባቸው የሚል ይመጣል ማለት ነው። እና ይሄ በሚመጣበት ጊዜ ያው ጥምቀት ከመጠመቅህ በፊት የክርስትና አባት የሚባል አለ። እኔና ታላቅ ወንድሜ ዘነበ ይባላል፣ እሱ ተጠመቅን ማለት ነው። አንድ ላይ ተጠመቅን። እሱ የክርስትና ስሙ ኃይለ ሚካኤል ሆነ፣ እኔ ደግሞ ኃይለ ገብርኤል ተባልኩኝ። የኔ የክርስትና አባቴ ገብረ ኪዳን ይባላል። የአቃቂ ነዋሪዎች ያውቁታል። የፊት አውራሪ አባይነ መተኪያ ትምህርት ቤት ዘበኛ የነበረ ይትባረክ የተባለ ትልቅ ልጅ ያለው እና ደጋሚ ቆራቢ ቄስ የነበረ ነው። ገብረ ኪዳን ይባላል። የአማራ ክልል ሰው ነው። አቃቂ ደጋሚ ስቴው ዳዊት የሚያስደግም ማለት ነው። አዎ፣ ዳዊት ሳሄር እንዳይሆን አይደለም፣ ዳዊት የሚደግም ማለት ነው። እና ስለዚህ በዚህ መልኩ ያው ጥምቀትን ተቀበልን። የተጠመቅነው በአቃቂ መድኃኔዓለም ቤተክርስቲያን ውስጥ ነው። አቃቂ መድኃኔዓለም ቤተክርስቲያን ማለት ከአቃቂ ከተማ ፊትህን ወደ ሰሜን ምስራቅ ስታዞር የሆነ ኮረብታ ላይ ያለ ቤተክርስቲያን ነው። ከዛ በኋላ ያው የክርስትና አባት የሚባለው የሚገርም ሲስተም ነው። በነገራችን ላይ በነስራንያ ውስጥ በኢትዮጵያ ክርስቲያኒቲ ውስጥ ማለት ነው፣ በክርስትና መስፋፋት ውስጥ ትስስር ውስጥ የሚገርም የሆነ ትስስር አለው። እዚህ የክርስትና አባት ይባላል። ይሄ የክርስትና አባት በዓል በሚመጣበት ጊዜ ልብስ ይገዛል፣ ያለብሳል። በበዓል ጊዜ አንተ ትጠይቀዋለህ፣ እሱ ይጠይቀሃል። የሚገርም የሆነ ትስስር ይሆናል እና አንድ ሰው ወደ ክርስትና ሰውን መጋበዝ ከፈለገ ልጄ ለምን አትሆንም ነው የሚባለው። ግልጽ ነው ይሄ። ልጄ ለምን አትሆንም ማለት እኔ ክርስትና አባትህ ልሁን ነው። ከዛ በኋላ ይሄ ምንድን ነው ሰዎች ሀዲያ ይሰጣቸዋል፣ ልብስ ይለብሳሉ። ያ ራሱን የቻለ እንትን አለ፣ በሌላ መድረክ የምናነሳው ይሆናል እና ከይፈንተሸራ ያኔ አነስራን ከይፈንተሸረት ነስራንየቱ ፊ ኢትዮጵያ ምን ነበረ የአካሄዳቸው ምናምን የሚለው ያ በሌላ መድረክ የሚታይ ሆኖ አሁን ግን ከኔ ታሪክ ጋር በተያያዘ መልኩ እንደዚህ ነው። ከዛ በኋላ በዚህ ውስጥ ይሄ ትንሽ ጊዜ ካለፈና እኔ በተለይ ሃይ ስኩል እድሜ ስንት ነው? እድሜ ኦልሞስት በዛ ጊዜ አሁን ወደ ማለት ወደ ክርስቲያኒቲ ስገባ አዎ። እና ኦልሞስት እኔ ወደ ኢስላም የመጣሁት 20 አመት ሊሞላኝ አካባቢ ነበር እና ከዛ በፊት
ኦልሞስት 6 ዓመታት ወደ ኋላ ማለት ነው እና ከዛን ያው የሚገርመው ያው አቃቂ ላይ ሰዎች ያቆኛል። ጎበዝ ተማሪ ነበርኩኝ። በጣም ሰቃይ ተማሪ ነው እና ጀቱ ደቤ ጥይቱ ምናምን ይሉኛል እና እንግሊዘኛ ጥሩ ተናጋሪ ነኝ። ትምህርት ቤት ላይ በቃ አመቱ መጨረሻ ላይ አንደኛ ነው የምወጣው። ያቆኛል ተማሪዎችን ሰዎችና ነገሮችን የማየው እንደ ልጅ አይደለም ማለት የልጅ አዋቂ ጥይቱ ነው የሚባለው እና በጣም ሳቂብ የሆነ ነገሮችን የማይበት ነገር የተለየ ነው። አልሐምዱሊላህ። ስለዚህ ትንሽ ነው ተብሎ የሚናቅ ደረጃ ላይ አልነበርኩኝም። ምንድነው የሆነው? ክርስትናን ማጥናት የጀመርኩት ሰበቡ መጀመሪያ ስትራይክ ያደረገው ታላቅ ወንድም የዘነበ ባይብል ገዝቶ ይመጣል ወደ ቤት ማለት ነው። ይህንን ባይብል ተራ በተራ ነው የምናነበው። እሱ በጣም አንባቢ ነው፣ እኔም አንባቢ ነኝ። ተራ በተራ ነው የምናነበው ባይብሉን እና ባይብሉን አነባለሁ። ከዛን ከባዕድ አምልኮት መጀመሪያ የተላቀቅኩት አንድ ጥምቀት አለ። ሁለተኛ ደግሞ ይህንን ባይብል ካነበብኩ በኋላ ማለት ነው ተላቀቅኩኝ። ስለዚህ አንደኛ ከ10 ሰዓት በኋላ ሰበካ አለ። ወደ ቤተ ክርስቲያን እንሄዳለን። የሰንበት ተማሪዎች ይባላሉ። ለዚህ ሰንበት ተማሪዎች ላይ የትምህርት ቤትን ጓደኛ ሆነው የሰንበት ተማሪዎችን አስተማሪ የነበሩ ልጆች አሉ እዛ ላይ። አንድ በተለይ አስናቀ የሚባል ዲያቆን አለ፣ ይትባረክ የተባለ ዲያቆን አለ። እነኚህ በጣም የምንቀራረባቸው እና ብዙ ጊዜ ይሄ አስናቀ የተባለውን ዲያቆን ጥያቄ ጠይቀው ነበር እና በጣም ምርጥ ባህሪ ያለው ስፔሻሊ አስናቀ የተባለው ልጅ በጣም ምርጥ ባህሪ ያለው፣ እንቀራረባለን። ከዛ በኋላ እዛ መድኃኔዓለም ቤተክርስቲያን ከ10 ሰዓት በኋላ ሄደን ሰበካ አለ፣ እዛ ላይ መዝሙር አለ፣ ባይብልን እንድናነብ እንመከራለን። ያው በጊዜው የተመደበው ሰባኪ ደግሞ ከባይብል ጥቅሶችን እያወጣ ታዳሚውን ይሰብካል ማለት ነው። ከዛን መጨረሻ ላይ የምስጋና መዝሙር ዘምራለን፣ ተሳልመን ወደ ቤታችን እንመለሳለን ማለት ነው። ከዛ በኋላ ይሄንን እያነበብኩ ምንድን ነው የሆነ ነገር ይፈጠራል በዚህ መካከል ማለት ነው። ስፔሻሊ ከ11ኛ ክፍል አንስቶ እስከ 12ኛ ክፍል ባለው ጋፕ ላይ የሆነ ነገር ተፈጠረ። ያ የተፈጠረው ምንድን ነው? እኔ ባይብልን አነባለሁ። እንደገና ሰንበት ትምህርት ተማሪ ነኝ። ቤተክርስቲያን እመላለሳለሁ። እንደገና ደግሞ የገብርኤል ጽዋ የሚባል አለ። እዛ ደግሞ ተሳታፊ ነኝ። የገብርኤል ጽዋ በወር አንድ ጊዜ እንሰባሰባለን። ማህበር ይባላል። በማህበሩ ላይ ደግሞ ቀሳውስት አሉ 2 እና ቄሶች ነበሩ። አሁን ትንሽ ቆይቶ ትዝ ሊለኝ ይችላል። እዛ ማህበሩ ላይ ማህበር ካለ ቄስ ይመጣል፣ ቄስ ይቀድሳል፣ ይባርካል። ከዛ በኋላ ታዳሚውን ይሰብካል ማለት ነው። እዛ ላይ ቅዳሴ፣ እንደገና ደግሞ ምክር፣ ስብከት፣ ይሄ ነገር አለ በማህበር ውስጥ ማለት ነው። የዚህ የገብርኤል ማህበር እኔ አባል ነኝ እና የማህበሩ አባል የሆንኩት ታምሜ እናቴ ትሳላለች። ልጄን እንትን ያልክ ያዳንክልኝ ከሆነ እኔ ያንተን ጽዋ አቀምሰዋለሁ ብላ ነው የተሳለችው። በጣም ከባድ ህመም ነበር የታመምኩት። ከዛ በኋላ ከህመሜ ስሽር በቀጥታ እዛ ሄዳ ነው ያስመዘገበችኝ ማለት ነው። ከዛ በኋላ በጊዜው እንደ አባላቱ ቁጥር በወር ይሽከረከራል ማለት ነው። ጽዋ ማለት ምንድን ነው? የሆነ ማሰሮ ነገር አለ። ከማሰሮ ጋር ደግሞ የሆነ ጥቅስ ነገር ወይንም ደግሞ የገብርኤል ከሆነ የገብርኤል ስዕል የሚባለው ምንድን ነው? ያው አብዛኛው ክርስቲያን እንትን ያውቀዋል። 3 ልጆች አሉ። ራሱን የቻለ ታሪክ አለው። ከዛ በኋላ ገብርኤል ከላይ ሆኖ በክንፉ ከቧቸው በመስቀል እንትን ሲላቸው ከዛ እሳት ሲያድናቸው ይባላል። ይሄ የሚካኤል የሚባለው ደግሞ
የሆነ ነጭ የሆነ ሰው ሰይፍ የያዘ ቀጥሎ ዲያብሎስ ተብሎ የተሰየመውን በጣም ጥቁር ወፍራም እንዲረግጦትና በሰይፍ ሲወጋው ማለት ነው። ያ የሚካኤል ነው። የገብርኤል ደግሞ ይሄ ነው እና የገብርኤል ስዕል አለ። እንደገና ጽዋ አለ። ከእንትን ገንቦ ማሰሮ ነገር አለ። እንደገና ደግሞ ሌማት ወይንም መሶብ ነገር አለ። እዚህ ሌማት ወይንም መሶቡ ላይ ዳቦ በክቡ ይቆረጥና ዳቦ ድፎ ዳቦ የስንዴ እንትን የሚለው ሰፊ ነው። በክቡ ይቆረጥና በዛች ልክ ከዛን ያቺ ተቀርፍፋ ትወጣና እዛ ሌማት ውስጥ ይደረጋል። ያ ጽዋውን ይዞ የሚገባው ሰው ወደ ቤቱ ይዞ የሚገባው ነው። ከዛ በኋላ ያ ማሰሮ የሚሞላው በጠላ ነው። ጠላ ይሞላበታል። ሌማት አለ። የገብርኤል ስዕል አለ። ይሄ ነው በቃ ኮፒ ፔስት እያልክ ነው የምትሄደው ማለት ነው። ስለዚህ የገብርኤል ጽዋ ቀማሽ ነኝ፣ አባል ነኝ። የሚገርመው በየማህበሩ ድግስ በሚኖርበት ጊዜ ድግስ ማለት ምሳ ይዘጋጃል፣ ያው ጠላ ይዘጋጃል፣ ዳቦ ይዘጋጃል። ከሌማቱ የተረፈው ዳቦ እየተቆረጠ ለአባላቱ ይሰጣል። ቆሎ ይዘጋጃል። እንዲህ ነው ያለው ስርዓት እና ቦታ ላይ እንትን አለ። ጻድቃን ይደነቃሉ። ለምሳሌ ማርያም፣ ገብርኤል እንዲህ እያለ ማለት ነው ይደነቃል። እና መጨረሻ ላይ እኔ ኢስላም ውስጥ መጥቼ ማለት ነው ላጣቸው ነው ወይ እነኚህን ያልኩትን ሱብሃንአላህ ኢስላም ትክክለኛ ቦታ ሰጥቷቸው በቃ እንትን ብሏል። ለምሳሌ ገብርኤል ማለት ነው እነኛ ችግርተኞችን ያዳነ ሊቀ መላእክ የሆነ የመላእክቱ ምና እዚህ ይመጣላ። ጅብሪል ምንድነው ያው ወደ ኢስላም ላይ ያለው ቦታ አለ። ማርያም ልዩ ቦታ ነው ያላት በክርስቲያኒቲው ማለት ነው። እና ይዘመራል። ሽርክ ነው እንትን ነው እና የሚባል ነገር አለ። ለምሳሌ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የዓለም ቤዛ ነች እሷ ራይ ተብሎ ነይ 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 ሲሉሽ ማርያም ነይ ነይ ሲሉሽ ፈጥነሽ ድረሺ ከነ ልጅሽ ነይ ነይ ሲሉሽ ማርያም። አሁን እንደዚህ ባል ማርያም ነይ ነይ ሲሉሽ ከነ ልጅሽ ከኢየሱስ ክርስቶስ ጋር ፈጥነሽ ድረሽና አድኝን። ይሄ እንትን ነው ኢስላም ያው ይሄንን አሁን በኢስላም ሚዛን የፈጣሪን ባህሪ ነው መቼም ኢስላም በኢስላም ሚዛን ስታስቀምጥ ዒሳ ኢብኑ መርየም መክሉቅ ነው፣ ፍጡር ነው። ለዚህ ፍጡር ነው። ማርያም ፍጡር ነች። ለዚህ ነይ ነይ ሲሉሽ ማለት ኢስቲጋሳ የምንለው ነገር ነው። አላህ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ጌታችሁን እናንተ ድረስልኝ ባላችሁት ጊዜ ደረሰላችሁ ነው። ይሄ አሁን በኢስላም ሚዛን እንዴት ይታያል? ያ በኋላ የምደርስበት ነው። ግን እንደዚህ ስል ነው እኔ በዚህ ማለት ነው የአቃቂ ሰዎች ማን እንደነበርኩኝ ይሄን በደንብ ያውቁታል እነሱ። ለዚህ ማህበር ሲኖር ማለት ነው በሁለት ነገር እታወቃለሁ። አንደኛ እንዲህ ባሉ መዝሙሮች እታወቃለሁ። ሁለተኛ ደግሞ ነበር አንተም ወይስ ትላለህ አብረን እኔ ላለው ሌሎች ይከተሉኛል ማለት ነው አስብል ነበረ። ሌላኛው ደግሞ የኦሮምኛ ዘፈን አለ እዚህ ቦታ ላይ የሚገርመው መንፈሳዊነት ነው ወይስ ዓለማዊነት ትላለ። የኦሮምኛ ዘፈን አለ፣ የአማርኛ ዘፈን አለ። እስክስታው ይወረዳል። ኦሮምኛ ሹቢሱ ይባላል፣ ረገዱ ይባላል። እና ረገደ ማለት የአንገትን በመወዝወዝ እግርን በማለት ምናምን ያንን ኦሮምኛ ዘፈን የሚችሉትንም እኔ አወጣዋለሁ። ይሄንን ደግሞ ያውቁታል እነሱ። መሪ ነበርኩ ማለት ነው። በሄድኩበት ቦታ በቃ ሄጄ መሪነትን ነው የምፈልገው እኔ እና ይሄ ነበር ነው። ከዛ በኋላ እዚህ ላይ ያለው ቆይታ በዚህ መልኩ ቆይቼ አሁን ባይብልን ስትመዝን ዝም ብለህ ሙቀልድ ነው የምትሆነው፣ ተከታይ ነው የምትሆነው። ስርዓቱ ሴሬሞኒው በጣም ደስ ይላል። ይገዛሃል፣ ባጭሩ ይገዛል፣ ይወስዳል። ምክንያቱም መዝሙሩ በጣም ነው እና እንትን የሚገርም ነው። መዝሙሩ ላይ ኢስቲዓዛ አለው። መዝሙሩ ላይ ተወኩል አለው። ተወኩል ማለት ምንድን ነው? ለምሳሌ ከሰንበት ትምህርት ቤት ስንመለስ ማለት ነው አንድ ላይ ሆነን ማለት ነው የሆነ እጅብ አድርገን አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን ዥው ሲደረግ የለህም አንተ በገሁን አንመካም በጉልበታችን እግዚአብሔር ነኛ የኛ ኃይላችን። አዎ መዝሙሩ ማለት ነው በጣም ነው የሚወስደው።
አዎ የምንመካው በአላህ ነው። ግን ምንድን ነው ያ? እሺ አሁን ልክ እንትን የሆነ በነገራችን ላይ በዚህ መልኩ ክርስትና ውስጥ ገብተህ እነዚህን የአምልኮት ተግባራት ስትፈጽም የዋቂ ፈታ ባህላዊ አምልኮት ተግባራዎች ሙሉ በሙሉ ትተዋል። በቃ አሁን ተውበት ነው ያ። ቤተሰብም ትተዋል። ቤተሰብ ሙሉ አይደለም። አሁን እንትን አለው ማለት አለ። በዚህ ጊዜ የተው ነው ማለት ነው። በመጀመሪያ ደረጃ ታላቅ ወንድሜ፣ ቀጥሎ እኔ፣ ቀጥሎ ደግሞ አንዲት ድባብ የምትባል እህቴ ያለች። ከዚህ በኋላ ነው ከዚህ በኋላ ወደ ፋዘር ወደ ማዘር እንመጣለን። አንድ ነገር አለ። ወደ ገጠር እንላካለን። ወደ ገጠር በምንላክበት ጊዜ ጊዜው ድንግዝግዝ ሲል የሚገርም ነው። የሰው ልጅ ውስጡ ፍርሃት ስለሚሞላው የሚጠበቅበትን ኃይል ይፈልጋል። ጊዜው ድንግዝግዝ ካለ ወይንም ደግሞ ሸለቆ ምናምን የሚያቋርጥ ከሆነ መጀመሪያ ላይ ጅኖቹን እየጠራሁ እያደነቅኩ እሄድ ነበረ። ያንን ነበረ እንትን እምለው ምከረው። አሁን ወደ ክርስትና ሲመጣ ደግሞ ያንን ትቼዋለሁ። ጠባቂ እግዚአብሔር ነው ኦራይት ብዬ ማለት ነው። ልክ ያንን እንደዛ እንትን ሸለቆውን ምናምን ሳቋርጥ እምለው ነገር አለኝና እግዚአብሔር እረኛዬ ነው ይጠብቀኛል፣ እግዚአብሔር እረኛዬ ነው ይጠብቀኛል፣ በመስክ ውሃ በለምለም መስክ በመስክ ውሃ በለምለም መስክ እኔን ይመራኛል። አሁን እግዚአብሔር ጠባቂ ነው። እግዚአብሔር እረኛዬ ነው ይጠብቀኛል። አሁን እዛ ቦታ ላይ ፍርሃት ነው ያለው። ለዚህ እግዚአብሔር ጠባቂ ነው እንትን እረኛዬ ነው ይጠብቀኛል። ይሄ እንትን ምንድን ነው? ኢስቲዓዛ፣ ይሄ ተወኩል፣ ኢስቲጋሳ የሚባል ሰው ልጅ ውስጥ ተቀብሮ ያለ ነገር ነው። ኦራይት አሁን ልክ እዚህ ሁኔታ ላይ እያለሁ የባዕድ አምልኮትን ተላቀቅ ያለው አሁን ክርስቲያኒቲ ላይ ነው ያለሁት። ከዛ በኋላ በዚያ ጊዜ እድሜ ኦልሞስት 19 ምናምን አካባቢ ጊዜው 1988 መግቢያ በኢትዮጵያ አቆጣጠር 1988 መግቢያ ከ11ኛ ክፍል ወደ 12ኛ ክፍል ባለው ጉዞ 10ኛ ክፍል ላይ ሆኜ ሆል ሴክሽን አንደኛ ወጥቻለሁ። በአቃቂ ኮምፕሬሲቭ ስኩል ማለት ነው። በአቃቂ ኮምፕሬሲቭ ስኩል አጠቃላይ ሁለተኛ ደረጃ ትምህርት ቤት ማለት ነው። የዛ በእኔ ጊዜ የነበሩ ሰዎች ያቆኛል። 10ኛ ክፍል ሆኜ ሆል ሴክሽን አንደኛ ወጥቻለሁ። በጣም ይፎካከረኝ የነበረው የአክስቴ ልጅ ነው። እስማኤል ሸምሰዲን ይባላል። አክስቴ በአጋጣሚ ማሾ ገለቱ የምትባለው አክስቴ እና የአባቴ እህት አንድ ሙስሊም ያገባታል በልጅነቷ። ስለ እምነቱ ምንም የምታውቀው ነገር የላትም እና ከሱ ጋር ትሆናለች። በጊዜው እሱም ጠንካራ አልነበረም። ያው በቃ ዝም ብሎ ስምን ብቻ ይዘው ነው የቆዩት እና በጊዜው እና የእሷ ልጅ እስማኤል ሸምሰዲን የተባለው አሁን ዶክተር ነው። በጳውሎስ እንደገና ይሄ አቤት የተባለውን ሆስፒታል ያቋቋመ ነው እና ኃይለኛ ፉክክር ላይ ነው ያለ ነው እና አንደኛ ሁለተኛ እንዲህ እያልን ፉክክር ላይ ነበር። ልክ 11ኛ ክፍል ላይ ስገባ አንድ እሱ እስማኤል ሸምሰዲን፣ ሁለተኛ አንድ ከድር የተባለ ልጅ አለ። እነኚህ ልጆች የሆኑ ፓምፍሌቶችን ይዘው ይመጣሉ። ፓምፍሌት በራሪ ወረቀት ማለት ነው። እነኚህ በራሪ ወረቀቶች በጊዜው አፍሪካ ሙስሊም ኤጀንሲ የሚያመጣቸው ነበሩ። አፍሪካ ሙስሊም ኤጀንሲ ያመጣና ለወጣቶች ይሰጣል። የሆነ የወጣቶች እንቅስቃሴ ነበረ። ነው እንግሊዘኛ ነው እራሱ ነው እንግሊዘኛ። እነኚህ ፓምፍሌቶች አንደኛ ማልኮም ኤክስ ጥቁር አሜሪካዊ ወደ ኢስላም የመጣው፣ ሁለተኛ አህመድ ዲዳት፣ ሶስተኛ ደግሞ አቡል አዕላ አልመውዱዲ የፓኪስታኑ አሊም ማለት ነው። እና ትናንሽ መጽሐፎችን ያመጣሉ። እጃቸው ላይ ሳይ ላንብበው ነው ያልኩት። ምክንያቱም መጀመሪያውኑ ማለት ነው አሁን አንተ በራስህ እግዚአብሔር አንድ ነው፣ በሁሉ ነገር ላይ ቻይ ነው፣
አምሳያ የለውም ብቸኛ ነው የሚባለው እና አት ዘ ሴም ታይም በተመሳሳይ ሁኔታ ደግሞ ሌሎች አድኑኝ ሲባል ገብርኤል ድረስልኝ፣ ሚካኤል ተከተለኝ፣ ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዊት ዓለም፣ ፈጥነሽ ድረሽ ከነ ልጅሽ። አሁን ይሄ ኢባዳ ነው፣ አምልኮት ነው፣ ጥሪ ነው፣ ዱዓ የምንለው ማለት ነው። ቨሪ ናይስ። ስለዚህ ይሄና የእግዚአብሔር አምልኮ እንዴት ነው እሱን የምናመልከው? አሁን እኛ ከይፈ ተዕቡዱላህ ብቸኛውን አምላክ አላህ ያው እነዚህን መጽሐፍት ወይም በራሪ ወረቀቶች ከማግኘት በፊት ውስጤ ይነሳሉ፣ እጠይቃለሁ እና አጥጋቢ መልስ የለም። አሁንም ማለት ነው አሁንም የምለው ማለት ነው አሁንም ይሄን ሚዲያ ስለሆነ ይደርሳቸዋል። ሚዲያ ስለሆነ ክርስቲያኖች ጓደኞቼ የነበሩ ዋቴቨር ይደርሳቸዋል። አሁንም የምጠይቀው እንዴት ከአንዱ አምላክ ባሻገር ያሉ መላእክት አሉ። ስፔሻሊ የኦርቶዶክስ እምነት ተከታዮችን የምጠይቁ ማለት ነው። መላእክት አሉ፣ ጻድቃን አሉ። ለምሳሌ አቡነ ገብረ መንፈስ ቅዱስ አለ። አቡነ ገብረ መንፈስ ቅዱስ ይለመናሉ፣ ስዕለት ይቀርብላቸዋል። አት ዘ ሴም ታይም ግን ዝማሬ ላይ ማለት ነው መዝሙር ላይ ገብረ መንፈስ ቅዱስ እንደኛው ሰው ናቸው፣ ገብረ መንፈስ ቅዱስ እንደኛው ሰው ናቸው፣ አሀ አንበሳና ነብር የሰገዱላቸው ይባላል። ገብረ መንፈስ ቅዱስ እንደኛው ሰው ናቸው፣ አንበሳና ነብር የሰገዱላቸው። ገድል ቢሆንም የሳቸው ግን እንዴት ይለመናሉ? እና ተክለ ሃይማኖት አለ። ተክለ ሃይማኖት አቡየ ተክለ ሃይማኖት አቡየ ብለኔ ብለኔ አለየ ብለኔ ብለኔ አለ እና አለሁ በለኝ ለምን ተባለ? ተክለ ሃይማኖት መነኩሴ ነው ከተባለ አለሁ በለኝ ለምን ተባለ? አለሁ የሚለው ለምንድን ነው? ችግር ለመፍታት ነው አለ። ስለዚህ ለምን ተባለ? ይሄ ምን ጠይቀው ጥያቄ ነው። እንደዚህ ያሉ ጥያቄዎች ግን መልስ ሊያገኙ ይገባል ማለት ነው። መልስ ሊያገኙ ይባላል። እሺ ባዕድ አምልኮውን ተው ነው ጅን ነው ምናምን አልነው። እዚህ መተንም አምላክ በብቸኝነት አይመለክም። ለምንድን ነው ሌሎች ማለት ነው መላእክት፣ ጻድቃን እንትን የሚሉት ድረሱልኝ፣ አድኑኝ፣ አትርፉኝ የሚባሉት? ይሄ ጥያቄ ወደ ምንድነው ከክርስትና ውጭ ያለ ሌላ አማራጭ እንድትፈልግ ግፊቱን ፈጠረብህ ማለት ነው? አክቹዋሊ በጊዜው አልፈለግኩም። በጣም ሳስፋይድ ነበርኩኝ። ውስጤ ያለ ጥያቄ ያልተመለሰለት እንዳትወጣ የሚያደርጉ በጣም ብዙ ነገሮች ናቸው ያሉት። ከዋቄ ፈታው የተለየ ነው። ይሄ እኮ ስለ መንፈስ፣ ስለ እግዚአብሔር ቻይ ነው፣ እግዚአብሔር አምሳያ የለውም የሚነገረው ገድል አለና እንዴ ስለዚህ ከዛ አንጻር ጥሩ እርካታ ውስጥ ነበር። እንዲህ እርካታ አለው። ለምንድን ነው? ለምሳሌ ስፔሻሊ ማርያምን በተመለከተ ማለት ነው ይዘመራል እና ሲዘመር ማለት ነው አንድ እርቦ ሽምብራ የለኝም ከቤቴ ስሟ ስንቅ ነው የመቤቴ፣ ስሟ ስንቅ ነው የመቤቴ። ለዚህ ማርያም ማርያም ባል ስሟ ብቻ ስንቅ ይሆናል፣ ዛድ ማለት ነው፣ ቁት ይሆናል ነው እየተባልክ ያለው። ለዚህ ይሄ መንፈሳዊነቱ ምኑ ውስድ ነው የሚያደርገው። የጥምቀት ስርዓቱ አለ። በጣም ከባድ ነው፣ ቻሌንጂንግ ነው። በዚህ ሁኔታ ላይ ሆነ በራሪ ወረቀቶች በዚህ ሁኔታ ላይ ሆኜ ነው በጣም ሳትስፋይድ ነኝ፣ በጣም ደስተኛ ነኝ። መንፈሳዊነት በጣም በቃ ኩራት ላይ እያለው ይው ቀደር ነው። ሀከዛ የሱቁ ላሁ አቅዳረን ኢላ አቅዳር። በእንዲህ መልኩ ነው አላህ ቀደርን ወደ ቀደር የሚነዳው። እና ከዛ በኋላ የሆነው ምንድን ነው? እነኚህ በራሪ ወረቀቶች አገኘው ያልኩህ ማልኮም ኤክስ 1፣ አህመድ ዲዳት 2፣ 3ኛ አቡልዓላ አልመውዱድ። እነኚህን ነገሮች ስጡኝ እያልኩ ማንበብ ነው የጀመርኩት። ሳነብ ሌላ ዓለም ውስጥ ገባሁ። መጀመሪያ ነበርከው ምን የሚለውን ነው ማልኮም ኤክስ ወደ ኢስላም በምን እንደመጣ የጻፈበት ነው። የግለ ታሪኩን ስፔሻሊ ማለት ነው። ማልኮም ኤክስ አንድን ፈረንጅ የጠየቀው ጥያቄ ነበር፣ በጣም የወሰደኝ ማለት ነው። እና ማልኮም ኤክስ አንድን ቄስ ጥያቄ ነው የጠየቀው ምንድን ነው ዋዝ ጂሰስ ዋይት ኦር ብላክ ብሎ ነው የጠየቀው። ጂሰስ
ጥቁር ነው ነጭ ነው ብሎ ነው የጠየቀው። እና በማልኮም ኤክስ ማለት ይሄንን በሳውዝ አፍሪካ ላይ እዛ ሄዶ ነው ይሄን የሚጠይቀው። እና ቄሱ ነጭ ነበረ። ከዛ ላይ ማልኮም ኤክስን ጥያቄውን አጣጥሎ ምንድን ነው የሚለው ጥቁር እንዲሆንልህ ትፈልጋለህ እንዴ ሲለው if so what is going to be the fate of these blacks የነኚህ ጥቁሮች እጣ ፈንታ ታዲያ ምን ሊሆን ነው ብሎ ቤተክርስቲያኑን ጥሎ ሲወጣ ጥቁሮቹ ተከትለውት ወጡ ይላል። እዚህ ይሄንን አነበብኩኝ። so was Jesus white or black ጥያቄ አይፈጥርብህም? እውነት ነው። ጥቁር ነው ነጭ ነው ራይ እዛ ላይ የአምላክ ልጅ ነው ነው የተባለው። እዚህ ምድር ላይ ግን ስጋ ለብሶ ነው። ለዚህ አላህ በሱረቱ አልማኢዳ ላይ እንደሚለው ማለት ነው لقد كفر الذين قالوا ان الله هو المسيح ابن مريم። እኔ አሁን ይሄ በተለየ መልኩ ይገባኛል። አላህ ራሱ ዒሳ ነው ያሉ ሰዎች እንዴት ነው እንዲህ ሊባል የሚችለው ሲባል አምላክ ስጋ ለብሶ ነው የተገለጸው። ስለዚህ የአምላክ መንፈስ ስጋ ለብሶ ማለት ነው ኢየሱስ ነው ባጭሩ ማለት ነው። this is በቃ ሾርት የሆነ ዴፊኒሽን ነው። ሶ ጥቁር ነበር ነጭ ያን ጥያቄ ነው። ኦራይት ቀጥሎ ዲዳድ አህመድ ዲዳድ ስማርት ማን ረህመቱላህ አለይህ ምን is bible god's word ባይብል የአምላክ ቃል ነውን? was Jesus God Jesus አምላክ ነው or የአምላክ ልጅ ነው? was Jesus Christ crucified ሙሉ ክርስትና ተሰቅሏል ጌታ ስለኛ ኃጢአት። እኛ ስንማር የቆየ ነው አዳምና ሔዋን በሰሩት ጥፋት አዳምና ሔዋን በሰሩት ጥፋት እኛም ነበረብን የዘላለም ሞት ተብሎ ነው። አዳምና ሔዋን በሰሩት ጥፋት እኛም ነበረብን የዘላለም ሞት። ከዛ ዘላለማዊ ሞት የታደገን ኢየሱስ ክርስቶስ ተሰቅሎ ነው። ይሄ ነው ያለው ክርስቲያኒቲ ውስጥ። ይሄንን ግን ትልቁን መርህ ሊያፈርስ ነው። what is ዲዳት saying? ዲዳት ምን እያለ ነው? was Jesus Christ crucified? ጂሰስ ተሰቅሏል አልተሰቀለም? መጀመሪያ ለምን ጥያቄ እንደ ጥያቄ ሆኖ እንዴት ይነሳል? ለዚህ የጌታ ስቅለት የሚለው ራሱን የቻለ ጥያቄ ሆኖ መጣ ማለት ነው። ኢየሱስ ኦራይት አምላክ ነውን? የአምላክ ልጅ ነውን? ኦራይት ይሄ ጥያቄ ሆኖ መጣ። ኢየሱስ ጥቁር ነው ነጭ ነው? ጥያቄ ነው ይሄ። አንገጫገጨው አቋምህን በጣም አንገጫገጨው። ለዚህ ድሮ እንደ ቅዱስ የሚታዩ ነገሮች አሁን ፈተና ውስጥ ገቡ ማለት ነው። በጣም አሪፍ ሳብን መናት በጣም ወደ ዋናው ርዕሳችን ወደ በመጨረሻው ሰዓት ላይ ነው የመጣ ነው። ይሄንን ነጥብ ሰፋ አድርገን እንድናየው በቀጣዩ ክፍል 3 ላይ ብናየው ይሻላል።